ወይም ደግሞ የህይወት ተሞክሯቸውን እንዲያካፍሉን ከዛ በኋላ ደግሞ ከእስልምና ወደ ክርስትና የመጡበትን ጉዞ ወደ ክርስትና ከመጡ በኋላ ደግሞ ያላቸውን ተሞክሮ በህይወታቸው ምን እንዳገኙ ያልሳለፉት ውጣ ውረድ እንዴት ምን ይመስላል የሚለውን ነገር የምናካፍልበት ፕሮግራማችን ነው። እንግዲህ ዛሬ አብዛኛዎቻችሁ አይ ቲንክ ኢንትሮዳክሽን የሚያስፈልግ አይመስለኝም። አቢትዬ እንግዲህ እዚህ ንጽጽሩ ላይ በትጋት ከሚሰሩ እህት ወንድሞች መካከል አንደኛዋ እና በዋነኝነት ከምንጠቅሳቸው ውስጥ አንዷ ናት። አብዛኛዎቻችሁ እንግዲህ በክርስትና ውስጥ ሆና የተለያዩ እህት ወንድሞቿን ማለትም በእስልምና እምነት ውስጥ የሚገኙ እህት ወንድሞቿን በመመለስ የምታውቋት እህታችሁ ናት እና ግን አቢትዬ ወደ ቀደመው ታሪኳ ስንመለስ ከእስልምና የመጣች እህት ናት። ያው የነበረችበትን የተጓዘችበትን ጉዞ እሷ በደንብ የምታብራራላችሁ ይሆናል። ግን ከዛ ቀደም ያው እንደ ኢንትሮዳክሽን ያክል ልስጣችሁ ብዬ ነው። አቢትዬ ያው ከእስልምና የመጣች እህታችን ብቻም ሳትሆን በዚህ በንጽጽሩ ላይ እንግዲህ በትልቅ እንቅስቃሴ ከሚያደርጉት እህት ወንድሞች መካከል አንዷ ናት። አቢትዬ እንኳን ደህና መጣሽ የኔ ውድ። በስላሴ ስም የክርስቶስ ጸጋና ሰላም በእኔም በሁላችሁ ላይ ይሁን። እንኳን ሰላም ቆያችሁ፣ ሰላማችሁ ይብዛልኝ። እንኳን በደህና ቆየሽን፣ እንኳን ደህና መጣሽ። ዛሬ እንግዲህ ጥሪያችንን አክብረሽ ያሳለፍሽበትን የህይወት ተሞክሮ ልታካፊን ስለመጣሽ እንግዲህ ያከበረን ሳይገባን እዚህ ቦታ ላደረሰን እንግዲህ ባደረሰን አምላክ ስም እንግዲህ ላመሰግንሽ እወዳለሁ። እንግዲህ አብዛ ተወዳጅ እህቴ ክብሩን ቸሩ መድኃኔዓለም ኢየሱስ ክርስቶስ ይውሰድ። እኔ ታናሽና ደካማ እህታችሁ ነኝ። እኔም ደግሞ አክብራችሁ ስለጠራችሁኝ እግዚአብሔር ያክብርልኝ እላለሁ። አሜን አሜን። እግዚአብሔር ያክብረን። ያው እንዳልኳችሁ ነው፣ ትውውቅ አያስፈልግም። አብዛኛዎቻችሁም ደግሞ በዚህ መልኩ እንደማጠብቋት አም ፕሪቲ ሹር ማለት እርግጠኛ ነኝ። በእርግጠኝነት የምናገረው ለምን እዚህ ላይ ስታውቋት የክርስቶስን አምላክነት ስትመሰክር እንግዲህ ያው እኔ ያየሁትን ብርሃን እህቶቼ ወንድሞቼ በእስልምና እምነት ውስጥ አሁንም የሚገኙ ያዩት ዘንድ መትጋት አለብኝ ብላ እየተንቀሳቀሰች እየሰራች ትልቅ ስራ እየሰራች ያለች ስለሆነች ኤክስ ሙስሊም ናት ወይም ደግሞ በቀደመ ታሪኳ ላታውቋት ትችላላችሁ። ለዛ ነው በተወሰነ እንደ ምግብ አይነት ነገር የነገርኳችሁ እና አቢትዬ ወደ ጥያቄና መልሶችን ብንገባ ምን ይመስልሻል? ደስ ይለኛል። ተወዳጅ እየቀጥሉ። እሺ የመጀመሪያ ጥያቄ በተለይ የኔ እህትሽ ትልቅ ኪዩሪዮሲቲ ወይም ደግሞ በጣም ጥያቄ የሚሆንብኝ ስላንቺ ሳስብ ወደ ክርስትና ሳትመጪ በፊት ስለ ክርስትና ያለሽ አመለካከት እንዴት ነበረ? ከዛ የነበረሽን ህይወትስ እንዴት ትገልጫዋለሽ? በእስልምና ውስጥ እያለሽስ ያው ፈጣሪ ብለሽ የምትቀበዩ አላህ እንደሆነ ይታወቃል እና ከእሱ ጋር የነበረሽ ግንኙነት እንዴት ነበረ? በሃይማኖቱ ላይ ያለሽ ተሳትፎ፣ ስለ ክርስትናስ የነበረሽ አመለካከት ምን ይመስላል? እስቲ እንዴት ትገልጫዋለሽ? ጥያቄያችንን ጨረስሽብን እኮ። አይ ኖ ራይት። ቀጥይ ነው። በጣም ይቅርታ ትንሽ ፈገግ ተበል ብዬ ነው። እሺ በመጀመሪያ እኔ በእስልምና ሃይማኖት በነበርኩበት ሰዓት ከእስልምና ውጭ ያለ ሃይማኖት መስሎ አይታየኝም። በተለይ ደግሞ በክርስቲያን በኦርቶዶክስ እምነት ሃይማኖት የሚያመልኩት ሁሉ ጣዖትን፣ ምስል፣ ስዕል አድኖ ለተቀረጸ ጣዖት የሚሰግዱና የሚያመልኩ እና ጥሩ አመለካከትም አልነበረኝም። በእስልምና ሃይማኖት በነበርኩበት ሰዓት በተለይ ለክርስቲያኖች ያለኝ አመለካከት ለየት ያለ ነው። ምክንያቱም ትክክለኛ ሃይማኖት አንድ አላህ ብቻ ነው ብለን በእስልምና ሃይማኖት ብቻ ስለማምን እኔ በዛን ሰዓት ከእስልምና ወይም ከአላህ ውጭ የሚያመልኩትን ሰዎች ጣዖት አምልኮት ወይም ደግሞ ለፍጡራን የሚሰግዱና የሚገዙ መስሎ ስለሚታየኝ አላከብራቸውም። እንደ ጥሩ ማመለካከትም የለኝም ለነዛ ሰዎች። ምክንያቱም አንደኛ ከምንማረውም ጭምርት ነው። ለምሳሌ በእስልምና ሃይማኖት ስንማር
ከእስልምና ውጭ ያለው ሃይማኖት ጣዖት አምልኮት እንደሆነ ወይም ደግሞ ፍጡርን እንደሚያመልኩ ተደርጎ ስለሆነ የሚያስተምሩን በብዛት ያ ጥላቻ በውስጤ ስለነበረብኝ እኔ ክርስትና ሃይማኖት የነበሩትን ሰዎች በሙሉ በመልካም አላያቸውም። ንጽህናንም አምልኮትንም ስርዓትንም የሚያስተምረው ትክክለኛ ሃይማኖት ብዬ የምለው እስልምና ላይ ነበር በዛን ሰዓት ማለት ነው። ነገር ግን ያ በጣም የተሳሳተና ደካማ የሆነ መሆኑን በአንዲት ቅጽበት ነው ወደዚህና ወደ ትክክለኛው ሃይማኖት እንድመጣ ያደረገኝና ባጭሩ እስልምና ሃይማኖት ያለ ሰው እኔም ብቻ ሳይሆን ሌሎችም ሊያውቁትም የሁላቸውም ሰዎች ላይ የሚያየው ነገር ስለሆነ ምንድነው ለክርስቲያን አማኞች ወይም ደግሞ ከእስልምና ውጭ ላሉት እምነት ተከታዮች በሙሉ ጣዖት አምልኮት ፍጡር የሚያመልኩ ለፍጡር የሚሰግዱ ለስዕል የሚያመልኩ ያን አይነት ስሜት ነበረኝ። አሁን ግን እግዚአብሔር ይመስገን ከዛ ወጥቻለሁኝ። ያችም ደግሞ ትልቅና ለኔ እድል የተሰጠች ድጋሜ የተወለድኩባት ቀን ናት። እግዚአብሔር ይስጥልኝ። አሚን። አብሮ ይስጥልን። አቢትዬ አንቺንም እኛንም የረዳን የሉላ ባህሪ የሆነ እግዚአብሔር ስም የተመሰገነ ይሁን። ያው እንግዲህ እዚህ ላይ ንጽጽር ላይ የሚሰሩ እህት ወንድሞች ይህንን ነገር አብዛኛውን ጊዜ ታስተውሉታላችሁ። አብዛኛውን ጊዜ በክርስቲያኒቲ ላይ ወይም ደግሞ በክርስትና አስተምህሮት ላይ ወይም ደግሞ በመጽሐፍ ቅዱስ ላይ የተለያዩ ሚስኮንሰፕሽኖች ወይም ደግሞ የተሳሳተ አረዳዶች አሉ በእስልምና እምነት የሚታዩ። ለዚህም ማሳያ እንግዲህ ወደ ክርስትና ወደ ብርሃኑ የመጣችው እህታችን እንደ ማረጋገጫ የእምነት ቃሏን ሰጥታናለች። እንግዲህ ያው ስለሰጠሽ ምላሽ አሁንም እግዚአብሔር ያክብርልን። ወደ ሁለተኛ ጥያቄ እና ወደ ዋንኛው ጥያቄ እገባለሁ። ያው በእስልምና ውስጥ በነበርሽበት ሰዓት የነበረሽን አመለካከት ከሞላ ጎደል በማብራራት ገልጸሽልናል። አሁን ግን ማወቅ የምፈልገው ነገር ከዛ አይነት አመለካከት ከዛ አይነት አስተሳሰብ ከዛ የሆነ አስተምሮት እንዴት ወጣሽ? ወደ ክርስትና የመጣሽበት ጉዞ ምን ይመስላል? የገጠመሽ ውጣ ውረዶች፣ የገጠሙሽ ገጠመኞች እና እንዴት ነበረ ይሄንን እንግዲህ ላይፍ ቼንጂንግ ወይም ደግሞ ህይወት ቀያሪ የሆነ ውሳኔን እንድትወስኝ ያደረገሽ ሁኔታ ወይም ደግሞ ቅስፈት ምንድን ነበረ? እሱን እንዴት ትገልጭልናለሽ? መልካም እንግዲህ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራሁበት ቀን ለኔ በመጀመሪያ እድለኛ ነኝ። ያንን ቀን እንዴት እንደተመረጥኩ እንዴት ያችን ቀን ሳላስባት ሳልጠብቃት በህይወት ያስቤው የማላውቀው ቀን ናት። ላቺ ቀን ለኔ የመጣሁበት የመጀመሪያ ምንድነው አጋጣሚ ወንድሜ በስራ ምክንያት ላሊበላ ሂዶ ነበርና እሱን ተከትዬ እዛ ለመማር በሄድኩበት ሰዓት ከኔና ከወንድሜ ውጭ አብዛኞቹ እንዳሉ ክርስቲያኖች ናቸው። አብረውን ያሉት ጎረቤትም ምናምን ጓደኞችም ክርስቲያኖች ናቸውና አጋጣሚ ሆኖ ቤት ውስጥ የጓደኛው መጽሐፍ ቅዱስ ቤት ውስጥ ነበርና የወንድሜ ቤት ውስጥ ማለት ነው። እና እንደ አጋጣሚ መጽሐፍ ቅዱስ ቤት እያጸዳሁ መጽሐፍ ቅዱስን አገኘሁት። ያንን መጽሐፍ ቅዱስ ለመንካትም እፈራለሁኝ። ያው ቁርአን ላይ በጣም የተከበረ ነው ብለን ስለምንፈራ ልክ እንደዛ ፈርቼው ነበረ። ግን ከዚያንን መጽሐፍ ቅዱስ ገልጬ የመጀመሪያ ክፍል ያየሁት ምንድነው ዘፍጥረት የሚለውን ነው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለውን ክፍል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለ ፍጥረት የሚያወራውን ከዛ አልቆምኩም። እያነበብኩ እያለ አጋጣሚ ወንድሜ ሲመጣብኝ ያንን መጽሐፍ ቅዱስ አስቀመጥኩኛ፣ ወደ ስራ ተመለስኩ። ከዛ ግን እውነት ለመናገር መጽሐፍ ቅዱስን እያነበብኩት በመጣሁ ሰዓት ያለ ምንም እርዳታ በደረቁ ነው ሳነብ የነበረው። ሳነብ መጨረሻ ላይ አንድ ቀን ወንድሜ ደረሰብኝ። ከዛ ምንድነው ያለኝ፣ አርፈሽ ተቀመጪ፣ ቤት እንደማይቀበሉሽ ታውቂያለሽ፣ ለምንድነው የሰው መጽሐፍ የምትነኪው ሲለኝ ሳነበው ደስ አለኝ። እስኪ ልየው ነው ያልኩት። አጋጣሚ ሆኖ ደግሞ እናት አባቴ ጋር የማያድግ በእናቴ ቤተሰቦች አያቴ የእናቴ አባት ክርስቲያን ነውና ከሱ ጋር ያደገ አንድ ታላቅ ወንድም ነበረኝ። እሱ እንዳጋጣሚ ከጊዜ በኋላ እኔ መጽሐፍ ቅዱስ እያነበብኩ ያለ ከጊዜ በኋላ መጣ። ከዛ ጥያቄን ያቀረብኩለት መጽሐፍ ቅዱስ ዝም ብዬ በደረቁ እያነበብኩ ተመስጬ ነው ዝም ብዬ የማነበው፣ ግን አይገባኝም በሰዓቱ። ከዛ እያነበብኩት እያለ ወንድሜ መጣና ለምንድን ነው ኢሳ አምላክ ነው ብላችሁ የምትሉት ስለው ኢሳና ኢየሱስ እንደሚለይ ነገረኝ። ኢሳ ማለት
እንደዚህ ነው ኢየሱስ ማለት እንደዚህ ነው። እኛ የምናመልከው ክርስቶስ ኢየሱስ የምንለው እግዚአብሔር አብ ልጅ እንደሆነ፣ ኢሳ የሚባለው ደግሞ አባቱ እንደማይታወቅ ያው እሱም የእስልምና ለውቀት ባይኖረውም የተወሰነ ነገር አለኝ። በቁርአንም የተወሰነ ስለማቀኔም ከዛ መጨረሻ ላይ ሁለቱን ልዩነት ነው ያወቅኩት። በዛን ሰዓት አወቅኩ። ከዛ ግን አልተውኩም። ወንድሜ እረፊ ነው የሚለኝ ሁልጊዜም፣ እረፊ፣ አቁሚ፣ አትንኪ ሰው መጽሐፍ ይለኛል። ግን አልተውኩትም። እውነት ለመናገር መጽሐፍ ቅዱስን 3 ዓመት ዝም ብዬ በደረቁ አነበብኩት። ትርጉሙም ምንም እውቀቱም ስላልነበረ ዝም ብዬ አነበዋለሁ። በመጨረሻ ግን ከቤተሰብ ተመለስኩ። ስመለስ ሳልጠመቅ ተጠምቄያለሁ አልኳቸው። ከዛ ብዙ ነገሮችን በዚህ አጋጣሚ ላመሰግን የምፈልገው የኦርቶዶክስ ተዋህዶ ሃይማኖት አባቶችን ከልቤ ላመሰግናቸው እወዳለሁ። ብዙ ሰዎች ጥያቄ ስንጠይቅ አይመልሱልንም ይላሉ። ምናልባቸው ያጠያየቃቸው አካሄድ ወይም ስህተቱን ባላቅም፣ እኔ ግን ጥያቄ በጠየኳቸው ቁጥር የሚመልሱልኝ መልስ ነበር። እሱንም እኔ አንድ ጥያቄ በጣም ጥያቄ ፈጥሮ ሄደብኝ። ምንድነው የክርስቶስና የኢየሱስ ክርስቶስ አምላክነትና የኢሳ ነብይነትን ነው። ከዛ አጋጣሚ ሆኖ ደስ በሚል ሁኔታ አስረዱኝ፣ ልዩነቱ ገባኝ። ከዛ በኋላ ላይ ለእስልምና በተለይ ለቁርአን ያለኝ አመለካከት ተቀየረ። ወደ ቤተሰብ ስመለስ ክርስቲያን ነኝ ብዬ ቤተሰብ ተናገርኩ። ግን በዛን ሰዓት አልተጠመቅኩም ነበር እኔ። ከዛ ያው ቻሌንጁ በጣም ቢከብድም ብዙ ነገር ያው እውነት ነው። እናት አባት ልጁ ሲጠፋበት አይወድም። ያምነውበት የሚከተሉን ሃይማኖት ለቅቄ ወጥቻለሁ ስላቸው መልካምና ደስ ብሏቸው እንደማይቀበሉኝ አውቃለሁ። ብዙ ነገር አሳልፌያለሁ። እውነት ለመናገር የክርስቶስ ፍቅር እንዲገባኝ ያደረገኝ መከራዎቹ ናቸው። እሱም እስልምናን ተቀበይ አልቀበልም በሚመጣብኝ መከራና ግፍ ስቃይ መካከል ልቤ በጣም እየጠነከረ እልህ እየያዘ መጣ። አንድ ጊዜ አስታውሳለሁ፣ መጨረሻ ጊዜ በቃ ቤተሰቦቼንም በቃ ወስኜ እናት አባቴ አይደላችሁም እስከ ማለት የደረስኩበትን ነው የምናገረው። እርሱም ምንድነው ተሰባስበው ትልቅ ሸህ አሉ። እውነት ለመናገር አሁን አንደኛው ሙተዋል፣ አንደኛው አሉ። ነፍሳቸውን እግዚአብሔር ይማራቸው። እኔ መልካም ነገር ነው የምመኘው ለሁሉም። እና በዛን ሰዓት አስማ ቁርአን ሊቀራ ዱዓ ሊደረግልኝ ሻሃዳ ልይዝ እኔ ሳላቅ ቤተሰብ ተነጋግረው ተዘጋጅተው ይጠብቁኛል። እና ሮብ ቀን ነው ትምህርት ቤት ሊሄድ ስል አትጅን ተብዬ ተከለከልኩ። ይሄ ከ3 ዓመት በኋላ ኦልሬዲ ክርስትናን አንብቤያለሁ፣ ግን ባይገባኝም ክርስቲያን ነኝ ብዬ አምኜ ውስጤን ጨርሻለሁ። ግን አልተጠመቅኩም። ቤት ሂጄ ግን እንደተጠመቅኩ ነው ክርስትና ስም ሁሉ እንዳለኝ አድርጌ ነው የተናገርኩት። ከዛ ሊያሰልሙኝ ሻሃዳ ሊያስይዙኝ በጣም ብዙ ይጥራሉ። መጨረሻ ከትምህርት ቤት ተከለከልኩ። ያን ቀን ቀረው። ከዛ ለምን ማልሄደው የሚለው ጥያቄ ስጠይቃቸው አይ አትሄጂም ዛሬ ተባልኩ። እሺ አልኩ፣ ቀረሁኝ። መጨረሻ ላይ ሲባል አንድ ሸህ መጥቶ ሌላ ሸህ እየተጠበቀ ነው። 2 ሸህ ነው ቁርአንን ቀርተው ሻሃዳም ሊያስይዙኝ ሁሉን ነገር ሊያደርጉ በእነሱ። ከዛ ዝም ብዬ ቤት ውስጥ ተቀምጫለሁ። የማደርገው ግራ ገብቶኛል። በጣም ተጨንቄያለሁ። ውስጤ ፈርቷል። ግን በቃ እኔ እንጃ ልቅልቅ ያለ ስሜት ውስጥ ነው ያለሁት። እና ምን ማድረግ እንዳለብኝ ሁሉ ግራ እስኪገባኝ ድረስ ክፍሌ ውስጥ ተቆልፎብኝ ተቀምጫለሁ። መጨረሻ ላይ አንደኛው ሸህ መጥቶ አንደኛው ሸህ ቀርቶ እየተጠበቀ ያለ እዛ እንዳጋጣሚ ነው ውሃ ልጠጣ ብዬ ወጥቼ ሳየው ሳሎን ላይ አንድ ሸህ ተቀምጧል። ከዛ ሲገባኝ አሃ ሻሃዳ ሊያስይዙኝ ነው፣ ሊያሰልሙኝ ስለሚፈልጉ ምንድነው ማድረግ ያለብኝ? ወይ ባጥር ዘልሌ መሄድ አለብኝ ወይ ራሴን አጥፍቼ ክርስቲያን ኩኝ መሞት ፈልጋለሁ። እኔ እስልምናን ድጋሚ አልቀበልም አልኩ። ያ ግን እንዲህ በቀላሉ አልነበረም። በጣም ብዙ ተፈትኛለሁ። እውነት አባቴ አሁንም ድረስ ወደዋለሁ፣ ወልዶኛል፣ ለዚህ ደረጃ አድርሶኛል። ግን ያው እንድጠፋበት በእሱ አመለካከት እንድጠፋበት ስላልፈለገ ነው እንጂ እኔ ሊጎዳኝ እንዳልሆነ አምናለሁ። እና ምግብ ሁሉ የተከለከልኩበት ታይም ሁሉ ነበረ። ግርፋቱም ከሰው መገለሉም ከአካባቢም አብሮ ቁርአን ከቀሩት ልጆች ሁሉ መገለል በላይ ነው የቤተሰቦቼ ስቃይ ማለት ነው። እና ከዛ በኋላ ላይ ያ ነገር ሁሉ ሆኖብኝ እያለ ግን በቃ ውስጤ ላይ ምንድነው በቃ እልህና በቃ ጥንካሬ እውነተኛ አምላክ ስለሆነ ነው ይሄ ሁሉ ፈተና የምፈተነው። ዛጋ ወንድሜም አባቶች ምን ብለውኛል? ላንቺም ሙታል የሚለውን ነገር ነግረውኝ ነበር በሰዓቱ። ክርስቶስ እኮ ለክርስቲያኖች ብቻ አይደለም የሞተው ለሁሉም ነው የሞተው የሚለውን ነገር ስለነገሩኝ
ለኔም እስከሞተልኝ ድረስ እኔ ለሱ ብሞትለት ምን ችግር አለው የሚለው ነገር ነበር አይምሮ ውስጥ የነበረው። ከዛ ወጣው በቃ መሄድበትን በምን በኩል ከቤት ወጥቼ ወደ ሌላው ቤት ወንድሜ ሌላ የሥራ ቦታ አለው እዛ ቦታ ላይ እንዴት እንደምሄድ ግራ ቢገባኝም ግን ባጥር ዘልዬ ስወጣ በሌላኛው ግቢ አባቴ ከታች በኩል ዋናው በር ላይ ሆኖ ሌላ ሻህ እየጠበቀ እኔ ስወጣና ዘልሌ ወጥቼ ስሮጥ እሱ ተከተለኝ። በዛን ሰዓት ይዘኛል። በቃ የሆነ ነገር እንደሚፈጠር ነው ውስጥ አይምሮዬ ያሰበው። ከዛ ግን ያቺ ቀን ለኔ ትልቅ የመከራ ቀን ከመኪና አደጋ ተርፌባታለሁኝ። የጣውላ ማሽን ተነስቶ ወንድሜ ጣውላ ከሰራተኞች ጋር ጣውላ እየፈቀፈቀ ማሽን ላይ ወድቄ ያ ማሽን ግን ምንም ሳያደርገኝ ምንም ነቴም ሳይነካ አንድም አካሌ ሳይጎድል ግን ማሽኑ እንደተከፈተ እየጮኸ አባቴ ተከትሎኛል ሊገለኝ ነው ወንድሜ አድነኝ እያልኩ ከወንድሜም ሁሉም ደንግጠው አፍጠው እኔን ያዩኛል። ማሽኑ ይጮሃል፣ እኔ ማሽኑ ላይ ወድቄያለሁ። ግን እግዚአብሔር ስራ ሆኖ ምንም ነገር ሳልሆን ያቺን ሁለተኛ እግዚአብሔር ፈጠረኝ ብዬ አስቤ ተቀበልኳት። ለሳምንት እንቅልፍ ሁሉ አጥቻለሁ። አባቴ መጣብኝ ወንድም እያልኩኝ በጣም ብዙ ቻሌንጅ አሳልፌያለሁ። ግን ያ ሁሉ እግዚአብሔር ይመስገን በቤቱ እንድጸና ስላደረገኝ ከዛ በኋላ ነው ግን ስለ ድንግል ማርያም ስለ አድኑ ሴት ልጅ ከህፃን ልጅ አቅፋ ትርጉሙ ምንንም አላቅም ነበር። ያ ሁሉ ሲሆን ግን በመስኮት እንድዘል ምክንያቱም መንገድንም ያሳየችኝ ኪዳነ ምህረት ነበረች በሰዓቱ። ኪዳነ ምህረት መንገድሽ ይሄ ነው ለምን በሲያቶ ጭም ብላ እንድትቀይ ሴት ናት። በጣም የምታምር ቀይ ሴት መታ ነገረችኝ። ያንን መስኮት ዘል ከፍቼ በዛ ነው በግንብ ዘልዬ ከግቢ ወጣሁት። ከዛ ወንድሜም ሲያነሳኝ ምንም ነገር የለም ማሽን ይጮሃል። ብድግ አድርገው ቤት ውስጥ ደበቁኝ። እጮሃለሁ። ከዛ አባቴ የሚያውቀው መኪናው ውስጥ ገብቼበታለሁኝ። ያ መኪና ሳይገለበጥ ኤፍኤስ አርቃ ካቅሙ በላይ በጣም ጭኗል። ዝም ብዬ ገባሁበት። ያ መኪና በእግዚአብሔር ኃይል ቆሟል። ምንም አልሆንም፣ አልተገለበጠም። እኔም አክሲደንት አልደረሰብኝም። እዛ ያንን አልፌ ሁለተኛ ነው ወንድሜ ጋር ደግሞ የጣውላ ማሽን ተነስቶ ያ ነገር የተፈጠረው። ከዛ ግን እዛም ወንድሜ አንሳት ነው ያሉት ጓደኞች። ያማል እንደ አንሳት አሉ። ሲያነሳ ግን ምንም አልሆንኩም፣ ማሽኑ ይጮሃል። ከዛ ሸሽገኝ አባቴ ተከትሎኛል አልኩ። እዛ አባቴ እዛ ጋር ደንግጧል፣ ወንድሜ እዚህ ጋር በማሽን ደንግጧል። ከዛ መጥቶ አባቴ ወንድሜ አንድም ቀን ቀጥ ብሎ ተናግሮ ታያቀም ያማል እንዴ አንድ ትህት ልታሳጣኝ ነው ወይ ብሎ ከአባቴ ጋር ተጣላ። የተፈጠረውን ስለ ማሽኑ የተፈጠረው አባቴ አያውቅም፣ ስለ መኪናው አደጋ የተፈጠረው ወንድም አያውቅም። ከዛ አባቴና ወንድሜ ተጣልተው እዛ የነበሩ ሰዎች ገላገሏቸውና አባቴ ተመለሰ። እኔም ከወንድሜ ጋር ተቀመጥኩኝ። ከዛ በሳምንት ቤተክርስቲያን ማንም ሲያይ ለሊት ተነስቼ ሄድኩኝ። ሄጄ ቅዳሴ ምናምን ያው አይገባኝም በሰዓቱ እስኪጨርሱ ጠበቅኳቸው። ከጠበቅኳቸው በኋላ ላይ ግን ጠየቅኳቸው። ምንድነው የጠየቅኳቸው? አንድ ቀይ ሴትዮ መንገድ አሳየችኝ። ያቺ ሴት ግን ማን እንደሆነች አላወቅኩም አልኳቸው። ከዛ ነይ እስኪ ብለው ቤተ መቅደሱ ተዘግቶ ነበር፣ ቅዳሴ ያልቆ ምናምን ተሸኝቶ ነበር መመን። ከዛ ያ ቤተ ክርስቲያን ተከፍቶ እስኪ ያሳይኝ የትኛዋ ናት ሲሉ ልክ ስገባ በቀኝ በኩል ኪዳነ ምህረት አለች። እዛ እሷ ናት አልኳቸው። ከዛ ቁጭ አድርገው ስለ ኪዳነ ምህረት ሁሉን ነገር ነገሩኝ። እዛ በቃ ፍቅሯ በልቤ በጣም ገባ። ከዛ በኋላ ላይ እሺ ልጅና ሴት ልጅ ያቀፈችው ማናት አልኳቸው። ከዛ ስላቸው እሷ ደግሞ የጌታ ናት፣ እቺኛዋም እሷ ናት፣ እቺኛዋም እሷ ናት እንዲ ብለው ሁሉንም ማስረዱኝ። ከዛ በኋላ ላይ ወደ ወንድሜ ተመለስኩ። ከ15 ቀን በኋላ ቤተሰብ ጋር ሄጄ ከዚህ በኋላ እስልምናን ተቀበይ የምትሉኝ ከሆነ ይሄው ብዬ የውሃ ጋር ክሎር አለ አይደል ውሃ የሚያጠሪያ ብድግ አድርጌ ያንን ጠጣሁ። እስልምናን ከምቀበል እሞታለሁ ብዬ ያንን ጠጣሁ። እግዚአብሔር ያቺ ነፍስ ጊዜዋ ገና ስለነበረች ለብዙ ነገር ጌታ ስላጨኝ በዛን ሰዓት ከሞት አተረፈኝ። ሶስተኛ እድል ተሰጠኝ። ከዛ በኋላ ግን ቤተሰቦቼ ተስፋ ቆረጡ። ምንም ሊያደርጉኝ አልቻሉም። ከዛ አክስቴ ልጅ ናት፣ አባቴ የሉትም፣ ሞተውበታል። እናቴ ያሳደገችው አለ። አባቴ በሚወጣ ሰዓት ክርስቶስ ይወድሃል፣ በቃ ኃይለኛ ሰባኪ ሆንኩ ማለት እችላለሁ። ቤት ውስጥ ክርስቶስ ላንተ እንዲሆናል፣ ኢየሱስ እንዲሆናል፣ እንደዚህ ይሆናል እያልኩ ወንድሜን ማለት መጨረሻ ላይ በቃ እኔ ያንቺን ክርስቶስ መቀበል እፈልጋለሁ አለኝ። ከዛ በአመቱ ጥምቀት ለመጠመቅ ሄርን። እስከዛ ጊዜ ግን እኔ ጥምቀትን አልወሰርኩም።
ወንድሜን ለማስጠመቅ ሲሄድ ነው የስላሴ ልጅነት ለማግኘት የሄድኩት እኔ ራሱ። ከዛ በኋላ ላይ ወንድሜ ተጠመቀ። እዛ ኃይለ ገብርኤል ተባለ እሱ። ከዛ እኔ ገባሁ ስጠመቅ። ክርስትና አባትህ የት ነው ሲሉት ክርስትና አባቴ የለውም ስል የገብርኤል ልጅ ነው ተባልኩ። እዛ እንደገና ደግሞ እኔ ተገባሁ ስጠመቅ። ክርስትና እናትሽስ ወይ ቤተሰብ ሲሉኝ ከእስልምና ነው የመጣሁት እኔም ወንድሜም አልኩ። እንዴት ትምህርት ተምረሻል ሲሉኝ አዎ ተምሬያለሁ አልኩኝ። እዛ እሺ አሉ። ያው በቃ ኦልሬዲ ስለተጀመረ ነገሩ መከልከል አልቻሉም። ግን ያው እግዚአብሔር በሚያውቀው ክርስትና ስም ሳልነግራቸው አስካለ ማርያም ሲል ደነገጥኩ። ሳልጠመቅ ክርስትና ስም ያስካለ ማርያም ነው ብዬ ቤተሰብ ሁሉ አውጬ ተናግሬ ነበር በሰዓቱና ያን ስም ደግሞ ሲነግሩኝ አባ ምን አሉኝ ነው ያልኳቸው። አስካለ ማርያም እንዴ ነገርኩት እንዴ ስል አረ በስላሴ ስመራ ልጅ አልነገርሽኝም አሉኝ። ሁሉ ነገር ተደባላለቀብኝ ማለት ከበደኝ። ሌላው ተአምር ተጨመረ። ከዛ እግዚአብሔርን ወይ አምላክ ያልኩ። ከዛ ወንድሜም ደነገጠ። እንዴ አንቺ እስከዛሬ ተጠምቂያለሁ ብለሽ ድጋሚ ይሄን ስም ትጠሪያለሽ እንደ ስለይ ወንድሜ እኮ ሳልጠመቅ ነው አስካለ ማርያም ያልኩት ብዬ ስለው ከዛ እንዴ ብሎ እሱም ገረመው። ቤት መጣን። ከዛ በኋላ ላይ ያው ልጅነትም ስለነበርኩ ያው ሰፈር ላይ ያለው ነገር መገለል መጣ። ለወንድ ተብላ ነው ምናምን ብዙ ያን ሁሉ ተቋቁሜ እግዚአብሔር ይመስገን ለዚህ በቅቻለሁ። ሁሉን ላደረገ ቅዱስ አማኑኤል ክብር ምስጋና ለሱ ይሁን። አሚን አሚን የኔ ውድ አሚን አሚን። እኔ ፐርሰናሊ አቢቲን ምስክርነት መስጠት እችላለሁ። ባለፈው ናኑሻ ለሊዱ ትልቅ ምስክርነት ሰጥታለች። ሊዱ እሷ ብቻ ሳይሆን ለሊዱ ከስር ራሱ ኮመንት የሚያደርጉ ሰዎች ታላቅ ምስክረትን የሊዱን ጉዞ የሚያውቁ ሊዱ ጥያቄ በምጠይቅ ሰዓት የነበራትን እሷ ያብራራችውን ነገር ደግሞ በትክክል የአይን ምስክሮች ሆነው ምስክርነት የሰጡ ሰዎች አሉ። እኔ ለአቢቲ ምስክር የምሆነው ግን በቀደመው ታሪኳ ሳይሆን ከመጣች በኋላ እንግዲህ ቅድም ተናግሬዋለሁ። ክርስትናን ያው ተወልደን አድገንበታል ከምንለው ሰዎች በላይ በመስበክ በመኖር እህት ወንድሞቿን እንግዲህ ያው በማገዝ ያለች እህት ናትና እኔ በጣም ነው ያስደነቀኝ። በመጀመሪያ ጊዜ ስሰማ እሷ ያው እኔ በቅርብ ጊዜ ነው ከአንድ ዓመት በፊት ነው የመጣሁት። እኔም እንደምታውቁት ወደዚህ ወደ ቲክቶክ ፕላትፎርም ወደ ሃይማኖታዊ ንጽጽሩ እና ያው እንግዲህ ሲሰማ በጣም ነበር ሰርፕራይዝ ደንኩት የተገረምኩት በእሷ ታሪክ ማለት ነው። እና ያው ለእናንተም ለእኛም ያስተምራል ብለን ስላሰብን ነው እሷን ወደዚህ ያመጣናት። እና ሶስተኛውና የመጨረሻው ጥያቄ ቢሆኑም የራሴ ጥያቄ ይኖረኛል፣ ግን የመጨረሻ ጥያቄ የሚሆነን አቢትዬ ወደ ክርስትና ከመጣሽ በኋላ እስካሁን ያለሽ ጉዞ የማንነት ለውጥ አይተሽበታል ወይ? እና ከፈጣሪሽ ጋር ወደ ክርስትና ከመጣሽ በኋላ ያለሽ ቁርኝነት ምን ይመስላል? እና ደግሞ በተጨማሪ አሁንም ከታች እንግዲህ ያሉ ሙስሊም እህት ወንድሞች አሉን፣ ለእነሱስ የምታስተላለፊው መልእክት የህይወት ተሞክሮሽን ወደ ክርስትና የመጣሽበትን ጉዞ ያው አብረንሽ መኖር አንችልም በተናገርሹ ላይ አብረንሽ አላሳለፍንም ይሄንን ሁሉ ውጣ ውረድ፣ ግን በትንሹም ቢሆን እንረዳ ዘንድ አግባብ ባለ ሁኔታ ማለትም መረዳት በምንችለው ሁኔታ ለማስረዳት ሞክረሻል። እና ይሄንን ነገር እስቲ ምን የምትያቸው የምታስተላልፊ መልእክት አለ? አንቺ ማንነትሽ ላይ ምን አይነት ለውጥ አይተሽበታል? ከዛ ደግሞ በማንነትሽ ብቻም ሳይሆን አሁን ወደ ክርስትና ከመጣሽ በኋላስ አንቺ ያየሽውን ብርሃን ለምን ያህል ሰዎች ለመግለጥ ሞክረሻል? ወደዚህ አንቺ ወዳየሽው ብርሃን ምን ያህል ሰዎችን ሰምጥተሻል? ከዛ ብርሃን ጋር ያለሽ ቁርኝነት ምን ይመስላል? እና ደግሞ አሁንም ስቲል እንግዲህ አንቺ በቀደመው በነበርሽበት እምነት ውስጥ ወይም ደግሞ በእስልምና እምነት ውስጥ ባሉ እህት ወንድሞችሽ የምትመክሪያቸው ምክር ምን አለ? የምታስተላልፊ መልእክት? አይ ቲንክ የመጨረሻ ጥያቄያችን ይሄንን ይመስላል። አቢትዬ ምን ትያለሽ?
መልካም ተወዳጅ እህቴ፣ ምን አለ መሰለሽ እኔ ከእስልምና ወደ ክርስትና ከመጣው በኋላ በቃ የስላሴ ልጅነት ሳገኝ ሁሉ ነገር ተቀይሯል። ያን ቀን ሁሉ ነገር ተቀይሯል። ከጸባይ፣ ከማንነት፣ ከሁሉም ነገር ባይዘዌ መንፈስ ቅዱስ ምን ያህል እንደሚሰራ ይሄንን ለሙስሊም እህት ወንድሞቼ ነው መልእክቱን የምናገረው። ምንድነው ጥላቻው፣ ክፋቱንም ተንኮሉንም ምናልባት ንጹህ ልብ የዋህ ልንሆን እንችላለን፣ ግን ለመሐመድ ወይም ደግሞ ለአላህ ያለንን የቅንነት አመለካከት በንጹህ ልባችን እናምናለን እናመልካለን ለሚሉ ሙስሊሞች መንፈስ ቅዱስ ምን ያህል እንደሚሰራ ስትጠመቁ የሥላሴ ልጅነት ስታገኙ ያኔ ትቀየራላችሁ። የማታውቁት ማንነትን፣ የማታውቁትን ህይወትን፣ የማታውቁትን ብርሃን ነው የምታገኙት። ያ ሚስጥር እዛው ቦታ ላይ ስትሆኑ ብቻ ነው ልታውቁት የምትችሉት። እኔ ብዙ ነገሬን የተቀየረው እውነት ለመናገር ሁሉ ነገሬ ማለት እችላለሁ በጣም ብዙ ነገር ተቀይሯል። መቼም ይህን ስል እንደ ቀላል ሊታይ ይችላል። ነገር ግን ከእስልምና ወደ ክርስትና መጥቼ ማለትም የሥላሴ ልጅነት ልክ ያገኘው ጊዜ እግዚአብሔር መንፈስ ቅዱስ በእኔ ላይ ባደረብ ጊዜ እውነት ለመናገር ሁሉ ነገራችሁ ይቀየራል። የማታውቁት ማንነት፣ የማታውቁት ስሜት፣ የማታውቁት ነገር ነው ውስጣችሁ የሚገባው ዘልቆ። ከዛ በመቀጠል ግን ያንን የቀመስኩትን ህይወት ያገኘሁትን እውነት የገባኝን ትክክለኛውን ነገር እውነት ለመናገር እግዚአብሔር በረዳኝ መጠን ድክመቴንም ኃጢአቴንም ስንፍናዬንም ሳይመለከት በእኔ ላይ አድሮ እኔ የቀመስኩትን ህይወት እንዲቀምሱ ብዙ ነፍሳቶችን ወደ ቤቱ እንዲመልስ እግዚአብሔር ረድቶኛል በእኔ ላይ አድሮ። ኦልሞስት አሁን በራሴ ጥረት ከ20 በላይ ያሉ ከእስልምና ወደ ኦርቶዶክስ ሃይማኖት አምጥቼ ግማሹን ራሴ በአካል ባለሁበት ሀገር አስጠምቂያቸዋለሁ። አሁን በቅርብም ያስጠመቅኩት ወንድሞች አሉኝ። እንዲሁ ደግሞ ወደፊት አሁን ቀጣይ እሑድም የምትጠመቅ አንድ እህት አለችኝ። እና እኔ ለሙስሊም እህት ወንድሞች የምመክረው ምንድነው ውጭ ለሆነ እንዴት ነው ውስጥ ያለውን ብርሃን ለማየት ውጭ ላለው ለጨለማው የውስጥ ያለው ብርሃን አይታየውም። ግዴታ ግን ውስጥ ሲገባ ነው ብርሃኑን ማወቅ የሚቻለውና እኔ ልመክርም ሆነ ልናገር የምችለው ምንድነው ብዙ ሰዎች ማምጣት እችላለሁ። ብዙ ሰዎችን እዚህ ጋር አምጥቼ መናገር እችላለሁኝ። እኔ ያገኘሁትን ህይወት እንዲያገኙ፣ እኔ የቀመስኩትን ህይወት እንዲቀምሱ ብዙ ሞክሬያለሁ። እርግጥ ነው ከኢአማይ ወይም ከእስልምና ወደ ክርስትና ሰውን ለማምጣት በጣም ብዙ ፈተና አለው፣ ብዙ ድክመት አለው። ግን የዛ ድክመቱ ውጤቱ የሚያስደስተኝ ነገር ምንድነው መጨረሻ ላይ የሚያገኘውትን ነገር ልክ እነሱ ሲያገኙ ያ ህይወት ላይ ሆኖ ሲያዩት፣ እኔ የነበርኩበት ቦታ ላይ ቆሞ ሲያዩት ለኔ ስሜቱ ደስታው የእውነት እንዴት ነው ቅናት እኮ ኃጢአት ነው በክርስትና። ነገር ግን እዛ ቦታ እኔ ያገኘሁትን ህይወት እነሱ ሲያገኙ ደግሜ ቀናለሁ የእውነት። ምክንያቱም ስሜቱ በጣም ከባድ ስለሆነ ማለት ነው። እና እንግዲህ ያው እንደነገርኳችሁ ብቻዬንም ባልሆነም ከእህት ከወንድሞቼ ጋር ሆኜ በጣም ብዙ ነፍሳቶችን ከጨለማ ወደሚደነቅ ብርሃን አምጥቻለሁ። በዛ መቀጠል ደግሞ አሁንም ከጨለማ ወደ ብርሃን የሚመጡ መሃል መንገድ ላይ ያሉ እየተማሩ ያሉ አሉ እና አጠቃላይ በዚህ ሰዓት ልናገር የምችለው ምንድነው ሙስሊም እህት ወንድሞቼ ከጥላቻ ከመጥፎ አመለካከት ወጣ ብላችሁ ተፈጥራችኋል። በክርስቶስ እንደተፈጠራችሁን ያምናለሁ። ቆም ብላችሁ አስባችሁ አመዛዝኑ። ማንበብ ሙሉ ሰው ያደርጋል። አንብቡት፣ አጥኑት፣ ፈትሹት። ጥያቄ ስትጠይቁም በቅንነት ጠይቁ። እውነት ለመናገር በቅርብ የዛሬ ሳምንት ወዲህ የተጠመቀው ወንድማችን በጣም ብዙ ልጆች ጋር ከተገናኙት የዚህ ልጅ በጣም እጅግ ይገርመኝ ነበር እና የእግዚአብሔር ስራ እጅግ ግሩም ነው። እውነት ለመናገር ማንም ሰው ካልተጠራ መምጣት አይችልም። ግን እግዚአብሔር ደግሞ ለይቶ የሚጠራ አምላክ አይደለም። ሁሉንም በፈቃዱ እንዲመጣ ይጠብቃል። ፈቃዱን ፈልጎ ለሚመጣ ደግሞ መንገዱንም ቤቱንም ከፍቶ ነው ይላል እግዚአብሔርና እህት ወንድሞቼ አንብቡ፣ አጥኑ፣ ጠይቁ። ግን በጥላቻ አይደለም። ሰው የነገረንን ነገር ይዘን የምንመጣ ከሆነ መቼም አይገባንም፣ መቼም አንለወጥም። ነገር ግን አንብበን ጥያቄ የፈጠረብን ነገር ካለ ከመጣችሁ በጣም ጎበዝ ጸጋ የበዛላችሁ እህት ወንድሞች አሉ። ኑ ጠይቁ። በፍቅር በትህትና ያስተናግዷችኋል።
እና መንገድ ላይም ላላችሁ እህት ወንድሞቼ ለተጠመቃችሁም እግዚአብሔር አምላክ የፍጻሜ ያርግላችሁ፣ በቤቱ ያጽናችሁ። መሀል መንገድ ላይ ላላችሁም ደግሞ መንፈስ ቅዱስ አግዟችሁ ፍጻሜያችሁን አምሮ መታችሁ የምትመሰክሩበት ያድርግልኝ። በጨለማም ላላችሁ ደግሞ ቅዱስ አማኑኤል ለኛ የገለጸውን የሚደነቅ ብርሃን ለእናንተ ምስጢራቱን ገልጾ በእኛ የተመላለስንበትን የህይወት ብርሃን እናንተም እንድትመላለሱ ምኞቴም ጸሎቴ ነው። እግዚአብሔር ያሳካላችሁ። አመሰግናለሁ። አሜን። እግዚአብሔር አምላክ እንደው ያክብርልኝ። እግዚአብሔር አምላክ ይስጠልኝ። እንግዲህ በትንቢተ ኤርሚያስ ሉለ ባህሪ የሆነው ሉል እግዚአብሔር እንደተናገረው በምዕራፍ 23 ቁጥር 23-24 ድረስ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል ጌታችን። እና በተጨማሪም ደግሞ ከሱ ላይ ብቻም ሳይሆን በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እርሱ የብርሃን አምላክ እንደሆነና ለእርሱ ክብርና የዘላለም ኃይል ሊሆን ዘንድ እንደሚሆን ተናግሯል። በተጨማሪም ደግሞ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ስለዚህ እንግዲህ ይህንን እግዚአብሔር የሩቅ አምላክ እንዳልሆነ የቅርብ አምላክ እንደሆነ ለሚሹትና ከልቦናቸው እሱን ለሚፈልጉት ሁሉ በቅርቡ እንደሚሰማ ለተጣሩት ሁሉ አቤት እንደሚል እንግዲህ ከእህታችን ህይወት እንደተማርን እኔ ተምሬያለሁ። ፐርሰናሊ ያው ሁላችሁም ከታች ሆናችሁ ለምትሰሙት እንደተማራችሁ ተስፋ አድርጋለሁ። እግዚአብሔር ለሚሹት ሁሉ ቅርብ ነው። ያው የትንቢተ ኤርሚያስ ምዕራፍ 23 ላይ ያለው ምዕራፍ 23 ቁጥር 23-24 ድረስ ያለውን እንደ አብነት አድርጎ ማንሳት ይችላል። ስለዚህ በዮሐንስ መልእክት በአንደኛ ዮሐንስ መልእክት ላይ በምዕራፍ 1 ቁጥር 5 ላይ እንደተናገረው እግዚአብሔር ብርሃን እንደሆነ ሁሉ ጨለማ በእርሱ ዘንድ ከቶ የለምና የምትልች ናት ብሎ እንደተናገረው ሁሉ በእሱ ብርሃን ተመላሰን እንግዲህ ያው የህይወትን ቃል እንሰማ ዘንድ የእሱ መልካም ፈቃዱ ይሁንልን። አቢትዬ አንቺም እዚህ ጥሪያችንን አክብረሽ ያው አብዛኛውን እኔንም ጨምሮ እንደተናገርኩት ነው ያው ሕያው አምላክ በሚያውቀው በሱ ምስክርነት አቢትዬንን የማውቃት እዚህ ንጽጽር ስንሰራ ወንድም እህቶቿን የእስልምና እምነት ተከታዮች ማለትም ስታስተምር እነሱን ያው በትጋት በተለይ በውስጥ ከሚሰሩት በጣም በጥልቀት ከሚሰሩት እህቶችን ወንድሞች አንዱ እንደሆነች ነበር የማውቀው እና የቀደመው እምነቷ ወይም ደግሞ ከልጅነት ጀምሮ ያደገችበት እምነት እስልምና መሆኑን ሳቅ በጣም እንደተገረምኩት ሁሉ እናንተም በሰማችሁት ነገር እንደተገረማችሁ ተስፋ አድርጋለሁ። እና በተጨማሪም ደግሞ ያው እሷ ያሳለፈችውን ህይወት ያው ከእስልምና እምነት ሳይሆን እዚህ ክርስትና ላይ ያሉ ግን ያው ይሄንን ሐዋርያዊ የሆነ አገልግሎት ለማሰራጨት ለማስተላለፍ ግን በዛ ሂደት ውስጥ ደግሞ ታላቅ መስዋዕትነትን የከፈሉ ወንድሞች አሉ። እንደ ታላቅ ወንድማችን እንደሆነ እንደ እፎይ ወንድማችን ጰላዲዮስ፣ እህታችን ማማይ፣ ሌሎችም በስም ያልጠቀስኳቸው እህት ወንድሞች አሉ። ያው እዚህ ጋር እነሱም በስም ሜንሽን ያደረጉት እዚህ ላይ ስላሉ ነውና የማስፈራሪያ ዛቻ በህይወታቸው ላይ አደጋ ላይ እንኳን እየጋረጠ የክርስቶስን አምላክነት ከመስበክ ወደኋላ አልልም ያሉ እህት ወንድሞቻችን ናቸውና የአቢቲን ህይወት አሁን የተናገራችሁ ምስክርነት እነሱም ደግሞ ያው በመኖር ኖረውም በማሳየት አስተላልፈውልናል ብዬ አስባለሁ። ይሄንን እየተናገርኩ ያለሁት ግን ዶንት ጌት ሚ ሮንግ በተሳሳተ መንገድ እንዳትወስዱት፣ ለውዳሴ ከንቱ ወይም ደግሞ ለሌላ ነገር አይደለም። ያው እኛም ህይወታቸውን ጉዟቸውን ስለምናውቅ ያየነው አይተንም የመሰከርነው ነገር ስላለ ማለት ነው። ስለዚህ
እኔ ከዚህ በላይ ከኔ ጋር አለያይዛችሁ እግዚአብሔር አምላክ ያከበርሽው ያክብርሽ። ባለፈውም እንግዲህ ለሊዱ እንዳልኳት እኛ ጀማሪዎች ሳይሆን ፈጻሚዎች አድርገን ልክ እንደ 5ቱ ደናግላን ዘይት ሊሞሉ እንደሄዱት ሳይሆን ዘይታቸውን ጠብቀው አጠራቅመው ሙሽራውን እንደተቀበሉት 5ቱ ደናግላን አድርጎን እንግዲህ በክብር በንጽህና በቅድስና የሙሽራውን መምጣት ከምንጠብቃቸው ከሚጠብቁት እንግዲህ ከቅዱሳን ጋር ህብረት ያድርገን። ተገብቶን ሳይሆን እንደ አምላካችን ቸርነትና መልካም ፍቃድ እንደ መልካም ፍቃዱ በክብሩ በእውነቱ በብርሃኑ ተመላልሰን እኛም እንግዲህ የቅዱሳን ክብርን እንወርስ ዘንድ የበቃን የተዘጋጀን ያድርገን እና እግዚአብሔር አምላክ ያክብርልን። እግዚአብሔር አምላክ ይስጥልን። አቢትዬ በጣም በጣም አመሰግናለሁ ጥሪያችንን አክብረሽ ስለመጣሽ ሻህልዬ። አሚን ተወዳጇ እህቴ፣ እኔም አክብራችሁ ስለጠራችሁኝ እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግናችሁ። እህት ወንድሞቼ በርቱ። ብዙ የሚጠበቅብን ስራ አለ ብዬ አስባለሁ። በርቱ። ከምን በላይ ደግሞ ለሰው ልጅ ጸሎት፣ የክርስትና ትልቁ መሳሪያው ጸሎት ነው። ሁላችሁም በጸሎት ተደጋገፉ፣ በጸሎት ተሳሰቡ። ጸሎት የሁሉ ነገር መፍትሄ ነው። ከጠቀመኝ ካገኘሁበትም ተሞክሮ ለመናገር ስለምፈልግ ነው። እኔ ብዙ ጊዜ በጣም ሲጨንቀኝ ቻሌንጆች ሲበዙብኝ ብቻ ሳይሆን ከዛም ውጭ እኔ ከእግዚአብሔር ጋር ላይ ግንኙነት እግዚአብሔር ይመስገን በጣም ደስተኛ ነኝ። ግን ደግሞ ቻሌንጆች በዛ ሲሉ ደግሞ በዛው ልክ ደግሞ ወደ እግዚአብሔር ያለኝ አቀራረብ በጣም ይቀርባልና ሁላችሁም በጸሎት ስንጸልይም ደግሞ እርስ በርስ ለክርስቲያኖች ብቻ ሳይሆን በጨለማም ለሚኖሩት እህት ወንድሞቻችን መጸለይ አለብን። ምክንያቱም የነሱ ነፍስ ከኛ ነፍስ ጋር ምንም የሚለያት ስለሌለ፣ ስለዚህ እግዚአብሔር ያበርታልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ሁላችሁንም እግዚአብሔር ይባርክልኝ። ሻቢቴ እናመሰግናለን። ቀጥዩ እውነትሽ አመጣሽ። አሜን አሜን። አብሮ ያክብረን። ሀንዬ በማል ተቋርጦብኝ ስለነበረ ነው ወይ ያልኩሽ። በማል ተቋርጬ ነበረ። የመጨረሻ ያስተላለፍሽውን መልእክት ግን ሰምቻለሁ፣ እንዳትታዘቢ። እግዚአብሔር አምላክ ያክብርልኝ። እግዚአብሔር አምላክ ይስጠልን። አቢትዬ ማርያምን እንደ ታናሽነታችን ሳይሆን እንደ ታላቅ አክብረሽ እዚህ ድረስ መጥተሽ የህይወት ተሞክሮሽን ስላካፈልሽን በጣም በጣም አመሰግናለሁ። አይ ቲንክ ምስጋናችን ለአንቺ ብቻ አይደለም። ይህንንም ፕሮግራም እንግዲህ ላዘጋጀሽ ለታችን ለናኑ እግዚአብሔር አምላክ ይስጠልን እንማርበት ዘንድ ይህንን መርሃ ግብር አሰናሽተሽ ሁላችንንም ሰብስበሽ እዚህ ጋር ያው 690 ሰው ማለት ቀላል አይደለም። እዚህ ውስጥ I'm pretty sure half of you ግማሾቹ የምታክሉት I'm sorry የእስልምና እምነት ተከታዮች እንደሆናችሁ ሁላችንም እናውቃለን እና ለእነሱ ብቻም ሳይሆን እኛ ራሱ እንግዲህ ክርስቶስ አማኝ ነን የምንለው ራሱ እንግዲህ በዮሐንስ በቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 እንደተናገረው ሁሉ የብርሃን አምላክ በሆነው በክርስቶስ ያመንን ሆነን ራሱ በጣም በምግባርና በተለያዩ ነገሮች የሚጎለን ትልቅ ተሞክሮና ያው ለመልካም ስራ ተነሳሽነት እንዲኖረን የሚያደርግን ፕሮግራም በመቅረጽ ስላደረግሽው አስተዋጽኦ ያው እንግዲህ ለሁላችንም እዚህ ጋር ለተሰበሰብነው ብቻ ሳይሆን ያው ወደዚህ መምጣቷን ብቻ አይደለም ከመጣሽ በኋላ ራሱ የተለያዩ እህት ወንድሞቿን በእስልምና እምነት ላይ የሚገኙትን እኔ ያየሁትን ብርሃን ማየት አለባቸው በሚል በትጋት በንቃት የምታገለግል ወታችንን እየጠየቁ ያሉ ሰዎች ስላሉ ያንን ነገር ለእናንተ ልተውና ከታላቅ ወንድማችን ከሆነው ከምንወደው ከምናከብረው ከወንድማችን ከፎይ እንጀምር። አይ ቲንክ እሱ ሳይሻል አይቀርም አለ። ታላቅ በምንድን ነው እሱ? በቁመት ነው? በኪሎ ነው? በእድሜ ነው?
ወይ ያለ ይቅርታ፣ እኔ ነኝ የተቋረጥኩት። ሰምተሻል? በግድ ታስረጀኛለች እንዴ? እናንተ እንዳትሰሙ፣ ገና ፍንዳታ ነኝ። የፈለጋችሁበት ቦታ እንሩጥ፣ እንደባደብ ትቀልዳላችሁ። ገና ሮጭ ያልጠገቡ ሰውዬ እንደዛ ከተባልም ሁላችንም ፍንዳታ ነን። አሁን እባክዎትን የተከበሩ የታላቅ ወንድምነቱን ምክር ብት እና ማለት ነው ልሳን መዝጋት እንችላለን። እኔስ አቢቲሻ ያ በጣም የሚገርም ታሪክ ነበረ። ለብዙዎችም መማሪያ ይሆናል ብዬ አምናለሁኝ እና ያሳለፍሽባቸው ውጣ ውረዶች ምናምን ነገሮች በጣም የሚገርም ነበረ። አንዳንዴ እንደዚህ መጠራትም አለ። ከዛኛው ወገን እንዲህ ተጠርቶ በእንደዚህ አይነት ሁኔታ ውስጥ የመጡ ማየት በጣም የሚደንቅ ነው። ምን ያህል የክርስቶስ ፍቅር ገብቶሽ እንደመጣሽ ከመጣሽም በኋላ ደግሞ የሰራሻቸው በጣም ብዙ እንዳሉ ከአንቺ ባልሰማውም አስቀድሜ ሰምቻቸዋለሁ። አክቹዋሊ ስለ አንቺ ብዙ ስለሰማው አስቀድሞ ስለ አንቺ ጌታን እናመሰግናለን። ከዚህ የተሻለ ምሰሪበትን ለእኛ ማሪያችን እና ምሳሌያችን ስለሆንሽ የተሻለ ምሰሪበትንና እኛም እንዳንወድቅ ጠንከር እንድንል መመክሪን ትሆነ ያለሽ ማለት ነው። ያለፍሽባቸውን ጥበቦች መንገዶች እያየን እኛም እንደዛ እንሰራ። ከዚህ የተሻለ ምሰሪበትም ጌታ ይርዳሽ፣ ያበርታሽ። ያው ሞር ፕሮግራሙ የሴቶች ስለሆነ ወደ እነማማ ያሳልፍ ያለው እጄን አንስቻለሁ እና በጣም ደስ ብሎኛል ታሪክሽን ስለሰማው። ሌሎች ከአንቺ በጣም ብዙ ይማራሉ ብዬ አስባለሁ። አሚን አሚን። ወንድም አለም የእግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም በጣም ነው የማመሰግነው፣ ሁላችሁንም ክብር ያደልልኝ። በዚህ አጋጣሚ ግን አንድ የረሳሁት ነገር አለ። ራስ ማለት አንድ ነገር ሲጀመር ከራስ ነው። እኔ በዚህ አጋጣሚ ከቤተሰቦች አሁን እናትና አባቴ አንድ ላይ ባይሆንም እናቴና 2 ወንድሞችን ወደ ኦርቶዶክስ ተዋህዶ እምነት አምጥቻለሁ። ያ ማለት 3 ነፍሳት ወደ እግዚአብሔር መጥተዋል። በዚሁ አጋጣሚ የጀመርኩት ከቤተሰቦቼ አትሊስት መሀል ላይ የተወሰኑ ሰዎች ከነሱ በፊት ቢሆኑም ግን ከቤተሰቦቼም አሁን እናቴም 2 ወንድሞቼ ዛሬ መተው እውነት ይመኘውም ስጠይቀውም የነበረውን ነገር እግዚአብሔር ካሳካልኝ ትልቁን ነገር የእናቴን ነበር። እናቴ ዛሬ ተጠምቃ በጸሎት በምስጋና አብራይ ሳመሰግናለች እና በዚህ አጋጣሚ እግዚአብሔርንም አመስግኑልኝ። እግዚአብሔር ይስጥልኝ። ስለ ሁሉም ነገር እግዚአብሔር ይመስገን። አቢቲ ደስ ብሎናል። እሺ ማማ ቀጥይ። ሰላማችሁ ይብዛ። እንዴት ናችሁ? ከታችን ከላይም ያላችሁ ሰላም ለእናንተ ይሁን ብያለሁ። አቢቲ ከባድ ሰው ያው ከዚህ በፊትም ብዬሻለሁ። እንኳን ደህና መጣሽ ብርቱ እህታችን። ባይ ዘ ዌይ አቢቲ ማለት ከእስልምና የመጡ ልጆች አምኖ እስቲ ከአባቶች አገናኙልን ብለን ማለት ገና ወይ እነሱ አልጠነከሩ ምናምን ብለን እንጠራጠራለና አቢቲ ጋር ግን ያ ነገር የለብንም። አቢቲ ያለችው ስደት ነው ይታወቃል። እና እዛው ባለችበት ራሱ ታውቃለች። ሰው ሰጥቻት ሄዳ አስቡት፣ ባለችበት ስራዋን አቁማ ማለት ነው። ኢማጂን ስራዋን ትታ ያንን ሰው ከአባቶች አገናኝታ እንዲጠመቅ አድርጋ ምናምን ለእንትን ያደረሰች ልጅ ናት። እና በጣም ነው ማደንቃት በነገራችን ላይ አቢቲ። እና የዚህን ያህል ከእስልምና መታ አስቡት። ሌሎች ነፍሳት ሲድኑ እንኳን በስደት ሆና ቤተክርስቲያን እየወሰደች እንትን ትለናለች። እንደውም እኛን ራሱ ታበረታታል። እናንተ ብቻ በርቱ፣ እዚህ ሀገር ላሉ ልጆች ለእኔ ንገሩኝ እያለችን ሁላ በጣም እንትን ትላለች፣ እኛን ታበረታታናለች። እና አቢቲ በርቺ፣ እግዚአብሔር አምላክ መርጦሻል። ብዙ ነፍሳትንም ታድኝ ዘንድ ምክንያት ትሆኝ ዘንድ እግዚአብሔር መርጦሻል እና ስለሱ እግዚአብሔር እናመሰግናለን። እና ብርቷ እህታችን ከዚህም በላይ ብዙ እንድትሰሪ እግዚአብሔር ይርዳሽ። በርቺ ነው የምልሽ እህታችን አቢቲ፣ ቀጥሉ። እሺ ማማ እናመሰግናለን። ቀጥይ። እውነትሽ በመሀል ስለጠፋሽ ነው። ቀጥይ።
እሺ ይቅርታ በጣም ኔትወርክ ትንሽ ተቋርጦብኝ ነበር። መወዳችሁ እፎይና ማማዬ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ያው ላይክ እኔ በጣም ብዙ ሰዓት ይዣለሁ። ያው በላዲዮስም እንደምናውቀው አብዛኛዎቻችሁ ፕሮሚነንት ላይ እዚህ ላይ ዲቤት ሲያረግ ምናምን ላታዩት ትችላላችሁ። ግን በውስጥ እህት ወንድሞችን በማጽናት ስለ እስልምና ብቻም ሳይሆን ስለ ክርስትናም ጨምሮ በማስተማር የተለያዩ ዶክመንቶችን አስፈላጊ የሆኑ ዶክመንቶችን በማዘጋጀት ያው የምታውቁት ወንድማችን ነው። እኔ እንኳን ፕራውድሊ ነው ታናሽ የሚለው፣ ግን ለአንዳንዶቻችሁ ታላቃችሁ ስለሚሆን ያው ለእኔ ታላቂ ነው የምልበት ምክንያት ስላስተማረኝም ነው። እና በላድዬ አንድ ነገር ብትለን በዚሁ ደስ ይለናል ካለ። አሁን እንደ ታላቅ ማዘዝ ልጀምር። ከታላቅ አይጀምርም ባይዞ በላዲዮስ ካለ ነበርና ወንድማችን በላዲዮስ በጣም ይቅርታ ያው ፕሮግራም እንዳላበላሽባችሁ። በላዲዮስ ታስታውሳለህ? አቢቴ ስናወራት እኔ የህንድ ቀለም ነኝ ያለችው ንግግር አቢቴ ትለያለች ታያለህ። ችግር አለባት። አረ ማማዬ አረ በስ ብራሳም እንዴች ልጅቷን ሰላም ስጫት እንጂ ይዳነል ቅዳም ተከተሉን አስተካኪዋ። እውነትሻ እኔ እኮ መጨረሻ ላይ ነው ማውራት የነበረብኝ እና መጨረሻ ላይ አውራ በዛውም በእርግጥ እየበላው I think like I'm not biased. I'm pretty sure biased ሆኜ አይደለም ይሄን ቅድመ ተከተል የሰራሁት። ቅድመ ተከተሉ በጣም ትክክለኛ አብዛኛዎቻችን የሚያስማማ ይመስለናል። እና በተለይ እኔ ፐርሰናሊ እንደ ተማሪ እንደ ተዋረረ ተማሪ የሆነ ነገር ብትለን ደስ ይለኛል። ሆነስሊ አንጀቴን አትላጡት ከማለት ውጪ ምን እላለሁ? አቢቴ መጣሽ ነው የምለው። በቤቱ ያጽናን። እንግዲህ ኦልሬዲ መጣሽ ለማለትም ይከብደኛል። ቆይሽ በጣም እና ለሌሎቹ ምሳሌ መሆን ትችላለች በደንብ ማለት ነው። በተለይ የሁለት ቀን ክርስቲያኖች አሉ አይደለም? እዛም ደረስ መለስ በሞቀበት ብዙ የሚንቀሳቀሱ ሰዎች አሉና ለነሱ ብዙ ማስተማሪያ መሆን ትችላለች ብዬ አስባለሁ። አቢቲ ለብዙዎቹ ማለት ነው። ምክንያቱም ክርስትናን ወደው ፈቅደው አምነውበት እንደሚመጣ ከመጡም በኋላ ደግሞ ሕይወት እንደሆነ ማለት ነው። ለጊዜው ተመስክሮ እልል ተብሎ ተዘምሮ የሚታለፍ ነገር ብቻ ሳይሆን የሚኖር በደንብ ማለት ነው። ከዛ ደግሞ መጋደል አንዴ ብቻ ሳይሆን እድሜ ልክ ነውና እሱንም የምታሳይ እህታችን ነችና አቢቲ ምሳሌ ትሆነናለች። በስሜት ተረድተው ከሚመጡት ይልቅ በደንብ ተምረው ቆይተው ከዛም ደግሞ ሊኖሩት ነው የሚመጣ ነገር ነውና ክርስትና ሕይወት ነው አንደኛ። መቸኮል ብዙ ጊዜ አንዳንዴ አስቸጋሪ ይሆናልና ሰከን ብሎ መጥቶ ከዛም ቀድሞውኑ ካለነው ክርስቲያን ከምንለው ደግሞ ከኛ ከእንደኛ አይነቱ በተሻለ መንገድ ህብረት ውስጥ በመቀላቀል በተለይ ብቸኛ የምትመጡ ልጆች ከአቢቲ መማር ያለባችሁ ይሄ ህብረት ውስጥ መቀላቀል፣ የጸሎት ህብረቶች ሊሆኑ ይችላሉ። አንድ ላይ ስለ ቅዱሳን ታሪክ የመማር ይሆናል፣ መዘከር ይሆናልና ምናልባት አቢቲ ከሌሎቻችሁ በተለየ በሱ ነው ማውቃት። ከእስልምና እንደመምጣቷ በተለየ ሁኔታ ራሷን አግላ ወይ ደግሞ የሆነ ለአደባባይ ብቻ አይደለም በውስጥ ላሉትም የጸሎት መርሃ ግብሮች ላይ በጣም ነው የሚገኙት። ግሩፕ መስርተው በደንብ ማለት ነው ክርስቲያናዊ ህብረታቸውን ጠብቀው የሚቆዩ ሴቶች ናቸውና ለነዚህ ምሳሌ መሆን ትችላለች አቢቲ። ምናልባት ከሱ አንጻር ራሱ ብትናገር መልካም ይመስለኛል። ምክንያቱም ወደ ክርስትና መምጣቱ እንዳለ ሆኖ ከመጡስ በኋላ እንዴት ነው የሚቆየው፣ እንዴት ነው የሚጸናው የሚለው ጥሩ ተሞክሮ ያላት ይመስለኛል አቢቲ። በተለይ ይሄ ከጸሎት አለማቋረጥ መርሃ ግብሮች ላይ በውስጥ የመማማራት ላይ በጣም ህብረቱን ከማጠናከር አንጻር ማለት ነው። ህብረቱ ስለሆነ ዋና ነገሩ ህብረቱ በወደቀን ሰዓት የሚያነሱን እህቶች ወንድሞች፣ በተቸገረን ጊዜ የሚያግዙን ወንድሞች ያስፈልጉናልና እሱ ራሱ ክርስቲያኑ ህብረቱ አንድ እሱ እንዴት ነው የምናገኘው? የት ነውስ የምናገኘው? እህቶች ሲመጡ የት ነው መሄድ ያለባቸው የሚለውን አቢቲ ብታጋራን ደስ ይለኛል። እግዚአብሔር ያክብርልን ስላጋራሽን ነገር፣ ስለሁሉም ነገር እግዚአብሔር ይስጥሽ።
ብዙዎች ያዳምጣሉ ይማራሉ ብዬ ተስፋ አደርጋለሁ። እንደ ቀላል አዳምጠን እልል ብለን ከምናልፈው በላይ እውቀትን እንጨብጥበታለን ብዬ አምናለሁ። ናኑሻና እውነትም በርቱበት። ተከታታይ ይመስለኛል ይሄ መርሃ ግብር ያው ተከታታይ ለብዙዎች መማሪያ እንዲሆን ቋሚ መርሃ ግብር ነውና ፎሎ አድርጓቸው። እናንተም በርቱ። እግዚአብሔር ያግዝልን። አቢቲ ይሄን ብትጨምሪልኝ ደስ ይለኛል። በተለይ ከመጡ በኋላ እንዴት ነው የሚቀጠለው የሚለውን ማለት ነው። እግዚአብሔር ያክብርልን። እሺ ወንድም አለምዬ በመጀመሪያ ከረጅም ጊዜ በኋላ ስላገኘው ደስ ብሎኛል። እኔ ከራሴ ተሞክሮ ነው የምናገረው። ከእስልምና ወይም ደግሞ ከሌላ ሃይማኖት ወደ ኦርቶዶክስ ተዋህዶ እምነት አንድ መመን ሲመጣ አምኖ ከተጠመቀበት በኋላ ማለት አምኖ ከተጠመቀ በኋላ መተኛት የሚጠበቅበት ነገር አይደለም። ማለቴ ምንድነው? ከእግዚአብሔር ጋር የሌለ ማለት ከማንም ከምንም በላይ ከአምላኩ ጋር ትልቅና ጥሩ ሪሌሽን እንዲኖረው ይገባል ብዬ ስለማስብ በጸሎት መበርታት አለበት። እንደ ቤተ ክርስቲያናችን 7 ሰዓታቶች የሚጸልዩ አምልኮት ሰዓቶች አሉን። 7ቱን መጸለይ ባንችል ቢያንስ በአቅማችን 3ቱን ወይም 4ቱን በዛም ጸሎት መካከል ደግሞ የሚጸልዩ ጸሎቶች አሉ። እነዛ ጸሎቶች ከልባችን አምነን ከእግዚአብሔር ጋር የሚያገናኘን መሆኑን አምነንበት ከጸለይን የምንጠይቀው ብቻ አይደለም፣ ሳንጠይቀው እግዚአብሔር በእርግጥ ሁሉን የሚያደርግ አምላክ ነው። እውነት ለመናገር እኔ አድርግልኝ ካልኩት በላይ አድርጎ ያሳየኝ አድርጎ ያኖረኝ አምላክ ስለሆነ ሁላችሁም ይህን ስናገር ሌላ የአማኞች ብቻ ሳይሆን በኦርቶዶክስ ተዋህዶ ሃይማኖት ላይ ሆናችሁ በስጋ ፈተና ተፈትናችሁ ተስፋ የቆረጣችሁ ካላችሁ እውነት ለመናገር በእግዚአብሔር ተስፋ አይቆረጥም፣ በክርስቶስ ተስፋ አይቆረጥም። በክርስቶስ ተስፋ ከቆረጣችሁ በቃ ህይወት አለቀች። በቃ ምክንያቱም ሰው የሞተለት ቤዛ የሆነለት ነፍሱን የሰጠው አምላክ እያለው ተስፋ ሊቆርጥ አይገባም። እርግጥ ነው እንደ ስጋዩ ብዙ ፈተና አለብን፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ዓለሙን አሸንፌዋለሁ ብሎ እንዳለን ጌታ ኢየሱስ ክርስቶስ በዓለም ስንኖር ብዙ መከራዎች ሊኖርብን ይችላሉ። ግን እኛ በጸሎት በስግደት በአምልኮት ህይወታችን ከበረታን ሁሉን ነገር ማሸነፍ እንችላለን። ሁሉ ነገር ማለት ነው ማሸነፍ እንችላለን። ስለዚህ እኔ ይሄ ነው ማለት አልፈልግም። ነገር ግን በጣም ደስ በሚል ሁኔታ እኔ ትንሽ ኃይለኛ ነበርኩኝ። አሁን ላይ ያ ባህሪ እንኳን የለም። ያ ብዙ ነገር ይቀየርላችኋል። ወደ እግዚአብሔር ስትቀርቡ በአምልኮት ስርዓታችሁ በበረታችሁ ቁጥር ወደ ስጋው ደግሞ በቀረባችሁ ቁጥር ብዙ ነገራችሁ ይስተካከላል። አንዳንዴ እንደውም እኔ ነገሮችን ሊጸጥ ሲልብኝ ጌታ ሆይ ፈተና የለም እምልበት ታይም አለ። ለምን ስንፈተን ክርስትናችን ይጠነክራል፣ ይበረታል። ደግሞ ሳንፈተን ደግሞ በደስታ ዓለም የምንኖር መስሎን ግን የውሸት ደስታ እየኖርን ያለን ሰዎች ልንኖር እንችላለን። ያን ነገር ከውስጣችሁ አውጡት፣ ምክንያቱም ስለማይጠቅም ከልባችሁና ከእውነትን የሆነውን እግዚአብሔር ለማግኘት ስትፈተኑ አሚን ብላችሁ እግዚአብሔር ተመስገን። በተረፈ ቅዱሳን ገርላት፣ ድርሳናት፣ ስንክሳር ስሟቸው የማንበብ ዕድሉ ባታገኙ ከመስማት በስራም በምንም ሆናችሁ አዳምጧቸው። እነዚህ ከጸሎታችሁ ትርፍ በሆነ መንገድ አዳምጡት። ባይዘው ቅዱሳን ተጋርሎ በምትሰሙት ክርስትናችሁ እየጠበቀ ከእግዚአብሔር ጋር ያላችሁን ሪሌሽን በጣም እየተቆራኘ ይሄዳል እንጂ እየተራራቃችሁ አትሄዱ። ከዛ ደግሞ ለምሳሌ እንደና አባ ቢሾፍቲ ያሉት እንደና አባ ጳውሊ መንፈሳዊ ፊልሞችን ተከታተሉ። እነዚህ በጣም በህይወታችሁ ብዙ ነገር ይሰራሉ፣ ብዙ ነገር ይለውጣችኋል። እንደነ ቅድስት ባርባ እንደነ ቅድስት መሪና ያሉትን እናቶች እህቶች ገርላቸውን እንደዚህ በመንፈሳዊ ፊልም ስራ እየሰራችሁ ብታዳምጡ ቢሮን በሁሉም ቦታ ያላችሁ ስታዳምጡ ወደ ራሳችሁ ህይወት እንድትመለሱ ወደ እግዚአብሔር ቤት እንድትቀርቡ ብዙ መንገድ ይሆናችኋል፣ ማስተማሪያ ስለሆኑ። ስለዚህ በጸሎት በርቱ፣ ጸልዩ፣ ስገዱ። የአምልኮ ስግደት ለአንድ አምላካችን ብቻ እንደሚሰገድ አምናችሁ ይሄን ስርዓት ማታቁም ካላችሁ በውስጥ መተን መማማር እንችላለን፣ ችግር የለውም። የአምልኮት ስግደታችሁን ከእግዚአብሔር ጋር እግዚአብሔርን አመስግኑት። ሰላሙን ታገኙታላችሁ። ደስታውን እውነተኛ ደስታ ነው የምታገኙት፣ የውሸት አይደለም። ሰላሙ የእውነት ሰላም ነው። የእውነት ዓለም ስትንጫጫ እናንተ ከእግዚአብሔር ጋር ሰላማችሁን አግኝታችሁ በሰላም ትኖራላችሁና ከምንም በላይ ክርስትና ህይወታችንን በመኖር ክርስቲያን ነኝ ከማለት ይልቅስ ክርስትናን ኑረን ብናየው እኛም እንጠቀምበታለን።
ሌሎችንም እንጠቅምበታለን ብዬ አስባለሁ። እህቶቼ፣ ወንድሞቼ እግዚአብሔር ይስጥልኝ። ይሄን ያለው ነገር እግዚአብሔር ያክብርልን፣ ቃሉ የተሰማልን ለሁላችሁም እውነት በጣም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ላይክ እንዴት ነው በእድሜ ታናሽ የሆናችሁትን ለምንድን ነው እድሜ ላይ እንትን ፎከስ ያደረግሽው እንዳትለኝ፣ ግን ታናሽነታችንን ሳትንቁ እዚህ መጣችሁ። ይህንን ራሱ በትንሹ መልዕክት ስላስተላለፋችሁልን እውነት ካፒቲ ጀምሮ ምንወደው ወንድማችን እፎይ፣ ምንወድ ወንድማችን ጰላዲዮስ፣ የእኔ ውድ ማማዬ መወድሽ ማለት እኔ ፐርሰናሊ ላይክ እንደ ታላቅ ምስክር ሆናለሁ ማለት እኔ ወደዚህ ወደ ላይፍ ጆይን ከማድረጌ በፊት የእነሱን ቪዲዮዎች ነበረ ዳውንሎድ እያደረግኩኝ ራሴን ሳስተምር ነበር። ፐርሰናሊ የእነሱ ሪፈር የሚያደርጉትን የሚጠቅሷቸውን ቪዲዮዎችን እያየው ሀዲሶችን የማንባው ምናምን እንደ ፍራንስ የምጠቀምባቸው በጣም የምገረምባቸው ወንድሞች ነበሩ። ይህንን ግን ስል እንደ ውዳሴ ከንቱ እንዳትወስድባቸው ለእኔ እባካችሁ መለምናችሁ ከታች ያላችሁ ሰዎች እንደ ውዳሴ ከንቱ በፍጹም እንዳትወስድባቸው። ማለት ላይክ የእነሱን አገልግሎት እኔ እንደ አዘን ተስቲሞኒ እንደ ምስክርነት መስጠት አለብኝ ብዬ ስለማስብ ነው። እና ከታች ያላችሁ እንደ ሚስራ፣ ሩሃማ፣ ባሮኬ የኔ ውድ አንዳንድ ነገር ብትሉ እናንተም ደስ ይለኛል። በተጨማሪ ካላችሁ ባሮክ አለ እባካችሁ አሚዩት ትላል። አንሚዩት አድርጉ ወይስ የማይክ ሪኩዌስት መላክን ጀምር? እንዴት ነው ነገሩ? እና እኔ ፐርሰናሊ ለነዚህ ሰዎች እንትን ልሁንና ምስክርነት ልሁንና እህት ወንድሞች አሚት ሲያደርጉ ንገሩኝ። ምስክር ልሆንና በተለይ ስለ እስልምና መጀመሪያም ኢንትረስቱ የነበረኝ ወይም ደግሞ ፍላጎት የነበረኝ ፎከስ አድርጎ መስራት የእስልምናው ላይ ስለነበር ስለ እስልምናው በደንብ ማወቅ ስለምፈልግ ስለነበረ የማማይና የእፎይን ቪዲዮዎች በተለይ ሀዲሶችን ምናምን ሲጠቅሱ የድሮ ስልኬ በጣም ትልቅ ማስረጃ ነው። ስክሪንሾት አድርጌ የእነሱን ቪዲዮዎች ነበረ ማስቀምጠው እና ከዛ በኋላ ወደዚህ ከመጣው በኋላ ከእህት ወንድሞች ጋር ላስት ይር አምና በታወቅኩበት ሰዓት ደግሞ ወደ እነ ጰላዲዮስ ወዳሉ ወደ ታናናሹ የትንሽ ትልቅ ወደሆኑ ወንድሞቻችን ትራንስፎርም ማለት ይችላል። ያ ወደዛ አስተላልፈውኝ ከዛ በኋላ ደግሞ ያው ብዙ እንትን ነው ከራሴ የትጋት ችግር በደንብ ኦፖርቹኒቲ የሰጠኝን እድል ባልጠቀምበትም በጣም ብዙ ነገር ተምሬያለሁ እና እናንተንም እኔ ፐርሰናሊ ስላወቅኳችሁ በጣም ደስ ይለኛል። ደስ ብሎኛል። ፐርሰናሊ እኔ ስላወቅኳችሁ ማለት ነው በጣም ደስ ብሎኛል። አሁንም አቢትዬ እንኳን ደህና መጣሽ የኔ ውድ እና እናንተንም ቀድሜ ስላወቅኳችሁ ከእናንተ ብዙም ስለተማርኩኝ ከዛ በኋላ ደግሞ ዘግይቶ ያወቅኳችሁ ከዛ በኋላ ደግሞ ዘግይቶ ማወቅ ብቻም ሳይሆን ከእናንተ ብዙ እየተማርኩባችሁ እንደነ ጰላዲዮስ አይነት ወንድሞች እግዚአብሔር አምላክ ከዚህ በላይ የምታገለግሉትን እድሜ ይስጥልን። አገልግሎታችሁን ደግሞ እንደ ሐዋርያው ቅዱስ ጴጥሮስ እንደ ሐዋርያው ቅዱስ ጳውሎስ አገልግሎታችሁን ብቻ ሳይሆን በምትናገሩበት በምታገለግሉበት ሰዓት የቅዱስ ጴጥሮስና የቅዱስ ጳውሎስን አንደበት ያድርግልን። ማለት በአደባባይ ቅዱስ መንፈስን ከተቀበሉ በኋላ 3000 ከዛ በኋላ ወደ 5000 ክርስቲያኖችን በአንድ ቀን ያስጠመቁበትን አይነት አገልግሎት ያድርግልን። ሚስራዬ ሩሃማ ካላችሁ ቀጥሉ። ከመጀመሪያው ጀምሮ የነበረው ነገር ስታዳምጡ ስለነበረ ማለት የምትፈልጉበት አስተያየት መስጠት የምትፈልጉት ነገር ካለ ቀጥሉ። እኔ ሆስቶኜ ላይክ በጣም
ብዙ አወራሁ እና ደስ ስላለኝ ነው ብዙ አወራሁት። እንዳትታዘቡኝ እባካችሁ። ሰላም ብያለሁ። ናኑዬ ሰላም ብዬ ሮታችሁ እንዴት አለህ? ደህና ነህ ሆይ? እንኳን በሰላም መጣ። በእውነት አፋላጊ ሳንለቅ ብሩኬ ሁሉንም ሰላም በል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ብዙ ቀኝ እጆቼን እያየሁ ነው ገስት ላይ እና የምወዳችሁ ወንድሞቼ እንግዲህ የክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ብያለሁ ሁላችሁንም። ያው ምን አይነት ቶፒክ ላይ እንዳላችሁ ባላውቅም ያው ሰላም ማለት አይከፋም ብዬ ነው ሁላችሁንም ሰላም ብያለሁ። ሰላምታዬ ባላችሁበት ይድረስልኝ። እወዳችኋለሁ። ሌላ ሰው አስገቡ እንትን የሚል ሰው ካለ ያው አውቃለሁ ጠፍቻለሁ ትንሽ ሰሞኑን፣ ግን ያው አንዳንዴ ደግሞ ወደኋላ ትንሽ ማፈግፈግ ወደፊት በጣም ለመስፈንጠር ይጠቅማልና ያው በሰፊው እንገናኛለን። ወዳችኋለሁ። ማን እኔን ነው አይደለ? በጣም ገንፎን ግን ብቻህን እየበላ ማትረባ። አረ ምን ገንፎ ብቻ አጥሚትም አለው ብዙ ነገር ነው። ምንድነው ወገብ ተሰብሯል በለው ወይ እግርህ ተሰብሯል ወይ የሰራው ነው። አጥሚት እንግዲህ ክፈተው ሙቅ ነው ይባላል። ከነ ነፍሱ አማሰለው እኮ ከፈት አድርጎ ካልጠጣን እንዳትሉ እንጂ አንተ ውሃ እኮ ነው ይሄ። እንደ እሳት ሲመታ ይወፍራል ተብያለሁ። ብሩኬ በዚህ አይነት ግን ባለቤት ድጋሜ ልድገም ማለት አይቀርም። በቃ እንክብካቤውን ስላየችው ማለት ነው። ያው ካሳት ማማዬ አንተ ላይ ብለህ ነበር። ምን ይሄ በቃ ውሃ ነው ቀርታ ያመጣው ነው የምትለው። ውሃ ነው ቀርታ ያመጣው ነው የምትለው እኮ። እስቲ ክፈተው። እኔ ልለው የነበረውን ነገር ነው የተናገርከው። ሰማ ብሩኬት የወለደ ነው የሚያውቀው። ይሄ የአጥሚት አሰራር ሙያ ቀደም ብሎ ሚስቱን ባለቤት ያደረገ እኔ እረዳለሁ። ጥሩ ላይ ነው ያለው። እሳት ሲነካው እየወፈረ ይሄዳል። ባይዞ ያ ፋይናሉን በቪዲዮ ልክላለሁ። በቃ እሳት ወንድማችን ቡራ ለተሞክሮ እንዴት እንደሚማሰል ወደ ቀኝ ነው ወደ ግራ ነው ወደ መሃል ነው ወደ ዳር ነው አሳየን እባክህ። ስንት የማሜን ገመና ስናነብ ጳላዲዮስን ከሰማኸው ግን ልምዱ እንዳለህ ነው እየነገርከን ያለ ወንድማችን ጳላዲዮስ ማለት ያላመንከው ልጆች አገር ያወቀው ፀሐይ ሞቀው ነገር ነው። የልጅ አባት እንደሆንኩ ኦብቪየስሊ ማንም ያውቃል። ምንም እዚህ ላይ እንደ ታናሽ እውነት ብታረገኝም የእድሜ ባለጸጋ እንደሆንኩ ሰው ያውቃልና የአገር ያወቀው ነገር ነው። ታናሽ ያደረኩ ሌላ ነገር ኤክስፕላኔሽን ውስጥ አንግባ። ግን ለእኔ ታናሽ ነገር ኢን ተርምስ ኦፍ ኤጅ ነው። በእድሜ በተባለበት እኮ ታናሽ ነው። ለምን ታናሽ አደረገችኝ ትላለህ? እኔ አላደረኩም። ለብዙ ሰዎች ታላቅ እንደሆንክ እናውቃለን አይደል ሀኒዬ? ማማይ የምን ምስክሯ ሁለት ልትደራረቡ ነው? እኔ እንደው አውቃለሁ። እኔ ያው ብሩኬ እንኳን ደስ አለሽ። አረረረ እሷ የተደበቀ ነገር የለም። እኔ አውቃለሁ እኮ ነው ሲጀመር። እኔ አገር ያወቀው እኮ ኮሜንት ላይ ሲተናገሩ የጳላዲን ልጅ ያየ ሰው ሲመስክሩ ብዙዎች ባሉበት ነው። ኤኒሃው ግን ብሩኬ እንኳን ደስ አለ። ያው ላጤዎች ብዙ ነገር ሊያወሩ ይችላሉ። ያው ሙያው አሁን የባለትዳሮች ነውና ገብቶኛል፣ ተረድቼዋለሁ። አይ ሆፕ ይቀምሱታል ብዬ አምናለሁ ወደፊት አይደል እንዴ?